ወንድሜ እህቴ እነሆ አሁንም ሌላ እድል ተሰጠን። ከኛም የሚጠበቀው መነሳት ነው። ቆርጠን ከሱ ሳይሆን ወደሱ ወደ አላህ ለመሸሽ እንፍጠን። ወሩ መሰናበቱ አይቀርምና እናትርፍ ሳያመልጠን። ቢስሚላህ اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. ሰውየው በጉን ለመሸጥ ወደ ገበያ እየጎተተ ይሄዳል። አራት ሌቦች ተመለከቱት። በጉን በዘዴ ሊሰርቁት ተስማሙ። ወደ ገበያ በሚያመራው መንገድ አራት የተለያዩ ቦታዎች ላይ ተቀመጡ። አንደኛው ሌባ የገበያው መንገድ መጀመሪያ ላይ ቁጭ አለ። ሁለተኛው ደግሞ ፈንጠር ብሎ ተቀመጠ። ሶስተኛው የመንገዱ አጋማሽ አካባቢ ቆመ። አራተኛው ሌባ የገበያው መግቢያ በር አቅራቢያ ተቀመጠ። ሰውየው በጉን እየጎተተ ጉዞውን ቀጠለ። የመጀመሪያው ሌባ ጋር ተገናኘ። ሰላምታ ተለዋወጡ። ሌባው ፈጠን ብሎ እባክህ ውሻውን እንዲህ አስረህ እየጎተትክ ወዴት ነው የምትሄደው ብሎ ጠየቀው። የበጉ ባለቤትም ወደ ሌባው በመዞር ይህ እንዴት ውሻ ሊሆን ይችላል? ያለኝ በግ አንድ ብቻ ነው፣ እርሱንም ለመሸጥ ወደ ገበያ እየወሰድኩት ነው በማለት ሌባውን ችላ ብሎት አለፈ። ሁለተኛው ሌባ የተቀመጠበት አካባቢ ደረሰ። ይሄኛው ሌባ የመጀመሪያው ሌባ ያነሳውን ጥያቄ ደገመው። እባክህ ውሻውን እንዲህ አስረህ እየጎተትክ ወዴት ነው የምታመራው በማለት ሰውየውም ሌባውን በአግራሞት እየተመለከተ ይህ እንዴት ውሻ ሊሆን ይችላል? ያለኝ በግ አንድ ብቻ ነው፣ እርሱንም ለመሸጥ ወደ ገበያ እየወሰድኩት ነው በማለት ጉዞውን ቀጠለ። ቢሆንም ውስጡ በጥርጣሬ መታወክ ጀመረ። የገዛ በጉን እየዞረ መመልከት ያዘ። ሁለቱ ሰዎች በተናገሩት ነገር ውስጡ ታመሰ። የምጎትተው በግ ነው ወይስ ውሻ እያለ ለራሱ ማረጋገጥ ዳዳው። በዚህ ስሜት ውስጥ ሆኖ ሶስተኛው ሌባ የቆመበት ቦታ ደረሰ። ይሄኛውም ሌባ ሁለቱ ሌቦች የጠየቁትን ጥያቄዎች ደገሙ። በዚህ ወቅት የበጉ ባለቤት ግራ ተጋባ። ጥርጣሬው በረታ። የሚጎትተው ውሻ መሆኑን እያመነ መጣ። ለሌባው ምንም መልስ ሳይሰጠው በጉን እየጎተተ በፍጥነት ጉዞውን ቀጠለ። ብዙም ሳይቆይ አራተኛው ሌባ የተቀመጠበት የገበያ መግቢያ በር አቅራቢያ ተጠጋ። ሰላምታ ተለዋወጡ። ሌባውም ምን ነካ? ውሻውን እንዲህ አስረህ እየጎተትክ ወዴት ነው የምትገባው በማለት ጠየቀው። አሁን ሰውየው ናላው ዞረ። ያን ሁሉ መንገድ እየጎተተ ይዞ የመጣው በግ ሳይሆን ውሻ እንደሆነ አመነ። አራት ያህል ሰዎች ተመሳሳይ ጥያቄዎችን ሊያቀርቡ እንደማይችሉም አሰበ። አራቱም በተመሳሳይ መልኩ ሊዋሹ እንደማይችሉ ለራሱ አረጋገጠ። ፊቱን ወደ ሌባው አዞረና እባክህ በጣም ቸኩዬ ስለነበር ይህ ውሻ በግ መስሎኝ አስሬው ለመሸጥ ወደ ገበያ ይዤው መጥቼ ነው። ባይገርምህ ውሻ መሆኑ የተገለጠልኝ አሁን አንተ ስትነግረኝ ነው በማለት ገመዱን ከበጉ አንገት ላይ በመፍታት ለቀቀው። ከዛም ቤት ውስጥ አስሮት የነበረውን ይህንኑ ብቸኛ በግ ለመፈለግ ወደ ቤቱ እየሮጠ ተመለሰ። ሌባውም በጉን አፈፍ አድርጎ በማንሳት ከሥራ ባልደረቦቹ ጋር ወሰደው። በሐሴትና በደስታ እየፈነጠዙ ሸመጠጡ። አብዛኞቹ የዓለም መገናኛ ብዙሃን አብይ ስራቸው ሰዎችን እንዲህ እያቄሉ የሚሹትን ነገር በቁጥጥር ስር ማዋል ነው። በዚህ የተነሳ ብዙ ሀገራትና ህዝቦች ንብረትና አቅላቸውን ለሌላ ወገን አስረክበዋል። በጓዳ ተቦክቶ በአደባባይ የሚጋገረው እየቅል ነው። አጂብ። ወዳጆቼ
በየሀገሩ የምናያቸውና የምንሰማቸውን ነገሮች ስናስተነትን የሰው ልጅ ምን እየሆነ ነው? ወዴትስ እየሄደ ነው ያስብለናል። ሰው ከሰውነት ተራ ከወጣ ቆየ። የአውሬ ያህል መተሳሰብ እንኳን አቃተው። ዛሬ ላይ ድንጋይ እንኳን ሰው ሁን ቢባል ምን ነው ምን አጥፍቼ ምን በድዬ ሳይል አይቀርም። ሸይጣን እንኳን ከሰው ልጆች ጥፋት ሳይሸማቀቅ አይቀርም። ሰው ወንድሙ የሆነውን ሰው ሲያጠፋና ሲያሴርበት ስናይ ምን አስቦ ነው ያስብላል። የዛሬ ሰው ክፋቱ ምድር ላይ 70-80 ዓመት ሳይሆን 1000 ዓመታትን የሚኖር ይመስላል። ፖለቲካዊ ጥቅም ከሰብአዊነት ቀድሟል። ስልጣን የአንድ አባትና እናት ልጆች የሆኑትን የሰው ልጆች ያጋድላል። ዑለሞች ለመንግስት ያጎበድዳሉ። በፖለቲካ ተጽዕኖ ምክንያት እውነትን ይደብቃሉ፣ ሐቅን ያዛባሉ። ዲናዊውን አስተምህሮ በጥቂት የዱንያ ጥቅም ይሸጣሉ፣ ይለውጣሉ። ክፋትና ጥላቻ፣ ጦርነትና ግጭት፣ ጭካኔና በደል የአደምን ልጆች ወርሷቸዋል። በተለይ በሙስሊም አገራት የምናየው ነገር ሁሉ ልብን ያደማል። ከየመን እስከ ሶማሊያ፣ ከኢራቅ እስከ ሊቢያ፣ ከአፍጋኒስታን እስከ ሶሪያ ጦርነትና ስደቱ በርክቷል። በፈተናዎች መብዛት የተነሳ አማኝ አላህን ፈሪ ሰው ራሱን ጠልቷል። በምድር ላይ እየሆነ ያለውን መጥፎ ነገር እየተመለከቱ ቆሞ የመሄድ አቅሙ ከብዷል፣ መተንፈስም ቸግሯል። የሰው ክፋትና እኩይ ስራዎችን እያዩ መኖር ህሊና ቢስ መሆንን ይጠይቃል። ብዙዎች ሰው መሆናቸውን ተጠይፈዋል። ምናለ ከሰው ልጅ ጎራ ባልተፈጠርኩ ብለው የሚያማርሩ በርካቶች ናቸው። ጥፋቶች ተጋቡብን። ቀን ባለፈ ቁጥር ወንጀሎችን ለመድን። ኃጢአቶች ምንም እንዳልሆኑ አሰብን። በወንጀል ብዛት ደከምን። ልባችን፣ አእምሮአችንና ሰውነታችን ሁሉ ዛሉ። የጥሩና መጥፎን ነገር ድንበር መለየት ተሳነን። ውሸት አራድነት በሆነበት ዘመን ላይ ነን። ሌብነት ከቢዝነስ ተመድቧል። ዝሙት በየመንደሩ ተሰራጭቷል። በመጥፎና እኩይ መካከል ድንበር ያለ አይመስልም። በዚህ አይነቱ ጊዜ አላህን ከማሰብ ውጭ ምንም ምርጫ የለንም። ትልቁ መድኃኒት ወደ አላህ መመለስ ብቻ ነው። ሰዎች ባይመለሱም እንመለስ። ሰዎች ባይታዘዙም እንታዘዝ። ሰዎች አንሰማም ቢሉም ጆሮ እንስጥ። ሰዎች ሁሉ ቢጠፉም ቢያጠፉም እናስተካከል። ወይ ዱንያ! ወዳጆቼ፣ ዱንያ ከኛ ዘመን በፊት ሌላ መልክ ነበራት። በዘመናችን ደግሞ እንዲህ ሆነች። ከቴክኖሎጂ ማደግ ጋር ብዙ ነገሯ ለወጠች። እንደ እባብ ቆዳዋን ገፈፈች፣ እንደ እስስት መልኳን ቀያየረች። ከሳይንስ ማደግ ጋር ከመገናኛ ብዙሃን መስፋፋት ጋር ምድር ይህን መሰለች። ዓለም የበለጠ ተቀራረበች፣ የእጅ መዳፍ ሆነች። የእጅ መዳፍ በምታህል ሞባይል ላይ ሁሉ ነገሯ ይገኛል። የሩቅ ወሬ በቅጽበት ይሰማል። የዓለም ዳርቻ እውነት በቅርብ ይታያል። ቅርርቧ ከፍ ባለ ቁጥር ጥቅም እንዳለው ሁሉ ጉዳቱም በዝቷል። እንደውም አሁን ላይ ከጥቅሟ በላይ ጉዳቷ ያየለ ይመስላል። ዓለም በቁስ ብታድግም፣ በቴክኖሎጂ ብትበለጽግም፣ በሀብት ብትከብርም መንፈሳዊ እድገቷ ቁልቁል ሆኗል። መልካም ስነ ምግባሮቿ ዘግቷል። ጥሩ እሴቶቿ ሰጥመዋል። ዕውቀት ወደ እውነት ነበር የሚቃረበው። የዛሬው ሰው በተማረና ዕውቀቱ ከፍ ባለ ቁጥር ሃይማኖትንና
መልካም ስነ ምግባርን መሸሹ ይገርማል። ከምድር ከፍ ባሉ ቁጥር አየሩ እየሳሰ ሄዳል። በእውቀት ከፍ ባለ ቁጥር ስለ መንፈሳዊ ህይወቱ የሚጨነቅ ፍጡር ቁጥሩ ሳስቷል። ዱንያ በተለይ በማህበራዊ ኑሮ ረገድ ምስቅልቅልዋ ወጥቷል። ግለኝነት ሱስ ሆኗል። ለራስ ብቻ መኖር ብልጠት ሆኗል። ራሱን ብቻ ተመልካች፣ ስለ ራሱ ብቻ አሳቢ፣ ነፍሲ ነፍሲ ባይ በዝቷል። ራስ ወዳድነት በርክቷል። ለመለየት እስኪ ከብድ ድረስ ዱንያ ብዙ ነገሮቿ ተቀላቅሏል። ኋላና ፊቷን መለየት ቸግሯል። ዓሊሞቿ ተረስተዋል። አዋቂዎቿ ተገለዋል። ምሁራኗ ተንቀዋል። የአላህ ትዕዛዝ ችላ ተብሏል። የዲን መመሪያው ተጥሷል። ሐላል ሐራሙ ተዘንግቷል። ትልቅ አይከበርም፣ ለትንሽ አይታዘንለትም፣ ደሃና ችግረኛ አይታሰብለትም። ሰውን ምንድነው እንዲህ ያደረገው? ምንስ ተማምኖ ነው እንዲህ የሚሆነው? ዛሬ ላይ ባልተፈጠርኩ ኑሮ በሚያስብል መልኩ ፈተናዎች በዝተዋል። ፈተናዎች በሙእሚን ልብ ላይ እንደ ጥቁር ጨለማ ተከታትለው እየወረዱ ነው። ካንዱ ሲወጡ ሌላው ይከተላል። አንዱን ሲያልፉ ሌላ ይከተላል። ከፈተናዎች መደራረብ አንጻር ነገ የተሻለ ሊሆን ይችላል ብሎ ማሰቡም ከብዷል። በእርግጥ ዛሬ ከትናንት ያልተሻለ በመሆኑ ነገ ከዛሬ ይሻላል ብሎ መጠበቁ የማይታሰብ ነው። ጊዜው ለዲን ሰዎች ፍም የመጨበጥ ያህል ከባድ ስለመሆኑ አያጠራጥርም። ዘመኑ ተወዳጁ ነቢያችን አለይሂ ሰላቱ ወሰላም አንድ ሰው በመቃብር አጠገብ ባለፈ ጊዜ ምናለ የዚህ ሰው ቦታ በሆንኩ ብሎ የሚመኝበት ዘመን ይመጣል ያሉትን ይመስላል። አንድ ሰው የሚያግዳቸውን ፍየሎች ብቻ ይዞ ከሰው ተነጥሎ ወደ ተራራ የሚሸሽበት ዘመን ይመጣል ያሉትም ጊዜ ይህን ዘመን ይመስላል። አላህ ይርዳን። አላህ ስብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.